ጤና ይስጥልን ክቡራትና ክቡራን አድማጮቻችን እንደምን አደራችሁ። የለተሰኞ የጧት ፕሮግራማችን እነሆ ጀመረ። ከሁሉ አስቀድመን መልካም ቀን እንዲሆን እንመኛለን። የቴክኒክ ባለሙያችን ኢሊያ ቸርኒቾቭ ሲሆን የተከበራችሁ አድማጮቻችን በቅድሚያ ሰዓቱን ዜና እናቀርብና የጋዜጦች አምድ ወቅታዊ ዘገባና ቃለ ምልልሶችን እናቀርባለን። ቆይታችሁ እስከ ፕሮግራማችን መጨረሻ ከኛ ጋር እንዲሆን አስቀድመን እንጋብዛለን። አሁን የሰዓቱን ዜና በቅድሚያም አርዕስተ ዜና። ጠቅላይ ሚኒስትር ቤንያሚን ኔታንያሁ ወደ አሜሪካ በመሄድ ከፕሬዝዳንት ዶናልድ ትራምፕ ጋር ለመገናኘትና በሴናተር ሊንዲዚ ግራሃም የቀብር ስነስርዓት ለመካፈል እቅድ አላቸው ተባለ። በእስራኤል ብሔራዊ የክኔሴት ምርጫ ሊካሄድ 106 ቀናት ብቻ የቀሩ መሆኑ ተገለጸ። አሜሪካ በኢራን ላይ የተጠናከረ እርምጃ መውሰዷን እንደቀጠለች ነው ተባለ። ኢራን ባለፉት 24 ሰዓታት በፋርስ ባህረ ሰላጤው ሀገራት ጥቃት መፈጸሟ የአካባቢው ሀገራትን ግራ ያጋባ ሁኔታ ውስጥ መፍጠሩ ተገለጸ። የሚሉት የሰዓቱ ዋና ዋና ዜናዎች ናቸው። ዝርዝሩ እነሆ። ጠቅላይ ሚኒስትር ቤንያሚን ኔታንያሁ ወደ አሜሪካ በመጓዝ ከፕሬዝዳንት ዶናልድ ትራምፕ ጋር ለመገናኘትና በሴናተር ሊንዲዚ ግራሃም የቀብር ስነስርዓት ለመካፈል እቅድ አላቸው ተባለ። ጠቅላይ ሚኒስትር ቤንያሚን ኔታንያሁ ወደ አሜሪካ በመሄድ ከፕሬዝዳንት ትራምፕ ጋር የመገናኘት እቅድ እንዳላቸው ባለፈው ሳምንት ሲዘገብ ነበር። ከዚህም በተጨማሪ እስራኤል ጥሩ ወዳጅና ደጋፊ የነበሩት የሪፐብሊካን ፓርቲ ሴናት አባል ሊንዲዚ ግራሃም መሞታቸውና በእሳቸው የቀብር ስነስርዓትም ለመሳተፍ ኔታንያሁ ወደ ዋሽንግተን የማቅናት እቅዳቸው የበለጠ መጨመሩ ቢገለጽም እስካሁን የሴናተሩ የቀብር ስነስርዓት መቼ እንደሚፈጸም አልተወሰነም። እንዲሁም ከፕሬዝዳንት ዶናልድ ትራምፕ ጋር ለመገናኘት የሚያስችል ቀጠሮም ገና አልተያዘም ተብሏል። በእስራኤል ብሔራዊ የክኔሴት ምርጫ ሊካሄድ 106 ቀናት ብቻ የቀሩት መሆኑ ተገለጸ። እስራኤል ብሔራዊ የክኔሴት ምርጫ ጥቅምት 27 ቀን 2016 ዓ.ም ይካሄዳል ተብሎ ይጠበቃል። የካን ዜና ክፍል ከህዝብ ላይ ባካሄደው ቅድመ ግምገማ ጋዲ አይዘንኮት የሚመሩት የአሻር ፓርቲ ድጋፉ እየተጠናከረ ሂዷል ተብሏል። ከህዝብ ላይ የተካሄደው ግምገማ እንደሚያመለክተው የክኔሴት ምርጫ ትላንት ቢካሄድ ኑሮ የአሻር ፓርቲ 24 የፓርላማ መቀመጫዎችን በማግኘት ትልቁ ፓርቲ ይሆን ነበር። የሊኩድ ፓርቲ ደግሞ 23 የክኔሴት መቀመጫዎችን ያገኝ ነበር ተብሏል። የአሻር ፓርቲ አንዱን መቀመጫ የሚያገኘው ከሊኩድ ፓርቲ መራጮች ሳይሆን ናፍታሊ ቤኔት ከሚመሩት በአሃድ ከተሰኘው ፓርቲ ነው። ቤኔት የሚመሩት ፓርቲ ከባለፈው ህዝብ ግምገማ በመቀነስ 15 የክኔሴት መቀመጫዎችን ያገኝ ነበር ተብሏል። በአጠቃላይ በድጋፍ አንጻር ሲታይ ጠቅላይ ሚኒስትር ኔታንያሁ የሚደግፉ ፓርቲዎች በጠቅላላው 52 የክኔሴት መቀመጫዎችን ሲያገኙ እሳቸውን የሚቃወሙና የአረብ ፓርቲዎች 68 የፓርላማ ወንበሮችን ያገኙ ነበር ተብሏል። ማን ሀገሪቱን በጠቅላይ ሚኒስትርነት ይምራ ለሚለው ጥያቄ ህዝብ ግምገማው እንደጠቆመው ጋዲ አይዘንኮት 41 ከመቶ እጅ ድጋፍ ሲያገኙ ጠቅላይ ሚኒስትር ኔታንያሁ ደግሞ 37 ከመቶ መቀበላቸውን የካን ህዝብ ግምገማ ያስረዳል። በክኔሴት የህግ አርቃቂው ኮሚቴ መንግስት ህግ አማካሪን ህግ በሁለተኛና ሶስተኛ ድምፅ ትላንት ምሽት አጸደቀ። በክኔሴት የህግ አርቃቂው ኮሚቴ ሊቀመንበር ሲምሃ ሮትማን እንዳሉት የመንግስት ህግ አማካሪ ህግ በጣም ወሳኝና ብዙ የቀድሞ መንግስት አባላት እንዲጸድቅ የሚፈልጉት ነው። ረቂቅ ህጉ የመንግስት ህግ አማካሪን ተግባር በጉልህ የለየና ከጠቅላይ አቃቢ ህግ ጋር የነበረውን ግንኙነት ለይቶ እንዲወጣ ያስችላል። እንዲሁም በህግ ሂደቶች ውስጥ የስራ አስፈጻሚውን አካል በመለየት የመወሰን ስልጣን ከመንግስት በኩል እንዲሆን ያግዛል ብለዋል። በእንዲህ እንዳለ መንግስት የአቃቢ ህግና የመንግስት ህግ አማካሪን ስልጣን ለመለያየት ብዙ ጥረት ሲያደርግ መቆየቱ ይታወሳል። የመንግስት መስሪያ ቤቶች ዋና ተቆጣጣሪን ምርጫ መንግስት እንደገና እንዲያካሄድ የከፍተኛው ፍርድ ቤት የወሰነውን የመተግበር ግዴታ የሌለ መሆኑን የህግና ፍትህ ሚኒስትሩ ያሪቭ ሌቪን ገለጹ። የመንግስት መስሪያ ቤቶች ዋና ተቆጣጣሪ ሲመረጡ ሂደቱ ምስጢራዊ መሆን ሲገባው ህጉ ከሚፈቅደው ውጭ የክኔሴት አባላት ምርጫውን አካሂደዋል የሚል ይግባኝ ለከፍተኛው ፍርድ ቤት ቀርቦ ፍርድ ቤትም መንግስት ምርጫውን እንደገና እንዲያካሄድ መወሰኑ ይታወሳል።
ይሁን እንጂ መንግስት የፍርድ ቤትን ውሳኔ የመተግበር ፍላጎት እንደሌለው መናገሩ ብዙ መከራከሪያ ሆኖ መቆየቱ ይታወሳል። የህግና ፍትህ ሚኒስትር ያሪቭ ሌቪን በጉዳዩ ከረሸት ቤት ራዲዮ ጣቢያ ጋር ባካሄዱት ቃለ ምልልስ እንደገለጹት መንግስት የከፍተኛውን ፍርድ ቤት ውሳኔ የመተግበር ግዴታ የሌለበት ምንም ምክንያት ስለሌለና ውሳኔው ራሱ የወሳኙን አካል ስልጣን ስላልተመለከተ ነው። የከፍተኛው ፍርድ ቤት ውሳኔ በክኔሴት ስራ ጣልቃ ገብነት ነው። የመንግስት መስሪያ ቤቶች ዋና ተቆጣጣሪ ሆነው የተሾሙት ሚካኤል ራቤሎ ስራቸውን መጀመር ይችላሉ ብለዋል የህግና ፍትህ ሚኒስትር ያሪቭ ሌቪን። የውጭ ዜና አሜሪካ በኢራን ላይ የተጠናከረ እርምጃ መውሰዷን እንደቀጠለች ነው ተባለ። የአሜሪካ ማዕከላዊ ዕዝ እንዳስታወቀው በፕሬዝዳንት ትራምፕ ትዕዛዝ መሰረት በኢራን ላይ የተከፈተው ዳግመኛ ጥቃት ኢራናውያን በሆርሙዝ የባህር ወሽመጥ አካባቢ መርከቦችን ማጥቃታቸው እንዲያቆሙ ለማድረግ ነው ብለዋል። ባሳለፍነው ሌሊት የአሜሪካ ጦር በኢራን ይዞታዎች ላይ በርካታ ጥቃቶችን መፈጸሙንና በሆርሙዝ አካባቢ ብዙ ፍንዳታዎች መሰማታቸውን የኢራን ምንጮች ዘግበዋል። በኢራኗ የሁንዳብ ከተማም ፍንዳታ መሰማቱ ተገልጿል። በከተማዋ አካባቢ የኒውክሌር ተቋምና ለሱ ግብዓት የሚውል ውሃ የሚዘጋጅበት ነው ተብሏል። የኢራን መሪዎች ለአሜሪካ ጥቃት ያጸፋ መልስ የሚሰጡ መሆኑን አስጠንቅቀዋል። ከአሜሪካ ጋር ትብብር በሚያደርጉ የፋርስ ባህረ ሰላጤው ሀገራት ላይ እርምጃ የሚወስዱ መሆኑን አስጠንቅቀዋል። ትላንትም በተለያዩ አረብ ሀገራት ላይ የሚሳኤል ጥቃት መፈጸማቸው ተገልጿል። የመካከለኛው ምስራቅ ሁኔታ ዕለት በዕለት ውጥረት የተሞላበት ሲሆን ኢራን የሆርሙዝን የባህር ወሽመጥ ሙሉ በሙሉ ለመዝጋት መወሰኗን ተከትሎ አሜሪካ በኢራን ላይ የጦር ጥቃቷን አጠናክራለች። የሁለቱን ሀገራት ችግር ለመፍታት ሲካሄዱ የቆዩ ዲፕሎማሲያዊ ጥረቶች እስካሁን ዘላቂ መፍትሄን አላመጡም። ኢራን ባለፉት 24 ሰዓታት ውስጥ በፋርስ ባህረ ሰላጤው ሀገራት ጥቃት መፈጸሟ የአካባቢው ሀገራትን ግራ ያጋባ ሁኔታ ውስጥ መፍጠሩ ተገለጸ። በተባበረችው አረብ ኤሚሬትስ የፓርላማ አባል የነበሩት ድራር ባልሆል ቃል አቀባያችን ሮጊ ኬስ እንደገለጹት በኢራናውያን መሪዎች ላይ እምነት የሚጥል አንድ አካል የለም። የኢራን አብዮታዊ ዘብ ህዝቡን ጠልፎ ይዞታል። እነሱ የሚያምኑት በኃይል ብቻ ነው። የኢራን መሪዎችን ማስተማር ይገባል። በተለይ ከባድ እርምጃዎችን በመውሰድ ተጨባጩን ነገር እንዲረዱ ማድረግ ካልተቻለ የአካባቢው ሁኔታ አስቸጋሪ እየሆነ ይመጣል ብለዋል። በመጨረሻም የአየር ንብረት ትንበያ በዛሬው ዕለት ሙቀቱ በመጠኑ በመጨመር ለወቅቱ የሚጠበቀው የአየር ጸባይ ይኖራል ብለዋል። የአየር ንብረት ትንበያ ባለሙያዎች የዛሬው የሙቀት መጠን በዲግሪ ሴንቲግሬድ በኢየሩሳሌምና አካባቢዋ 29፣ በቴልአቪቭና አካባቢዋ 30፣ በአይፋና አካባቢዋ 29፣ በብኤርሸባና አካባቢዋ 32፣ በኤላትና አካባቢዋ 39 ዲግሪ ሴንቲግሬድ ይሆናል ብለዋል የዘርፉ ባለሙያዎች። የተከበራችሁ አድማጮቻችን ለሰዓቱ ያለን ዜና እዚህ ላይ አበቃ። ደግሞ የጋዜጦች አምድ ዝግጅትን ባጭሩ እናቀርባለን። የማሪቭ ጋዜጣ ምርጫው ብሔራዊ የክኔሴት ምርጫ ሊካሄድ 106 ቀናት ቀሩ ይላል። እንግዲህ ያው ብሔራዊ የክኔሴት ምርጫ የሚካሄድበት ጊዜ እየተቃረበ ነው። 4 ወራትም አይሞሉም። እንግዲህ 106 ቀናት 3 ወር ከምናምን የቀረው መሆኑን ያመላክታል። እንግዲህ የጥምሩ መንግስት ደግሞ የክኔሴቱ የሚበተንበትን ጊዜ ሐምሌ 17 እንዲሆን የወሰነበትን ሁኔታ እንዳለና ለምርጫው እንግዲህ ፓርቲዎች አዳዲስ ፓርቲዎችም ነባር ፓርቲዎችም ቅድመ ዝግጅት እያደረጉ ነው። ምርጫው ይካሄዳል ተብሎ የሚጠበቀው ጥቅምት 27 ቀን 2026 እንደሆነ ነው። ለዚህም እንግዲህ ለምርጫው ዝግጅት ለማድረግ ሁሉም የጥረታቸውን መቀጠላቸውና አዳዲስ ፓርቲዎችም ይፋ የሆኑ ነው። ነባሮችም እየተዋሃዱ የራሳቸውን እያጠናከሩ አንዳንድ አዳዲስ ሰዎችን እያስገቡ ያለበትን ሁኔታ ተመልክቷል ጋዜጣው የማሪቭ ጋዜጣ። ሌላው የሊኩድ ፓርቲ አርቃቂው ኮሚቴ ትላንትና ጉባኤ ለማካሄድ አስቦ ነበር። ነገር ግን በአንዳንድ ምክንያቶች ለሌላ ጊዜ ተራዝሟል። ይሄም እንግዲህ በሊኩድ ፓርቲ ውስጥ የፕራይመሪዝ ቅድመ ምርጫ ለማድረግ የታሰበበትን ሁኔታ ትንሽ እንዳስተጓጉል የፓርቲው አባላት
ስጋት አላቸው። በሊኩድ ፓርቲ ስር ያሉ ሰዎች ቁጣቸውን እየገለጹ እንደሆነ የማዕሪብ ጋዜጣ የዘገበበትን ሁኔታ ተመልክተናል። ሌላው ሁሉም ጋዜጦች ማለት ይቻላል የእስራኤል ወዳጅ የነበሩት አሜሪካዊ ሴናተር ሊንድዚ ግራሃም ከዚህ ዓለም በሞት መለየታቸውን በተመለከተ ነው። ለእስራኤል ጥብቅ ወዳጅ ነበሩ። ትላንትና እንግዲህ ህይወታቸው ማለፉ ተገልጿል። ፕሬዝዳንት ሄርጾግም፣ ጠቅላይ ሚኒስትር ናታንያሁ፣ ሌሎችም የእስራኤል ከፍተኛ ባለስልጣናት በሴናተሩ ሞት የተሰማቸውን ጥልቅ ሐዘን የገለጹበትን ሁኔታ ሰምተናል። ፕሬዝዳንት ሄርጾግ በጣም በጥልቅ ሐዘን ውስጥ ሆነው የእሳቸውን መሞት የተናገሩበትን ሁኔታ ሰምተናል። ናታንያሁም ለሀገራችንም ለኔም ጥሩ ወዳጅ የነበሩትን ሰው አጥተናል ብለዋል። እንግዲህ ያው ሊንድዚ ግራሃም ለእስራኤል ወዳጅ፣ እስራኤልን የሚደግፉ እስራኤልን የሚቃወሙ አካላትን ራሱ በመዋጋት በግልጽ በመናገር ከፍተኛ አስተዋጽኦ ያደረጉ ሰው ነበሩ። እንግዲህ ህይወታቸው በማለፉ የእስራኤል ባለስልጣናትም የተሰማቸውን ሐዘን የገለጹበትን ሁኔታ ጋዜጦች ተመልክተዋል። ሌላው ማዕሪብ የተመለከተው በኢየሩሳሌም ከተማ ናህሎት በተሰኘው ሰፈር የ19 ዓመት ወጣትን ገድለዋል ተብለው የተጠረጠሩ 6 ታዳጊዎች ወጣቶች በቁጥጥር ስር መዋላቸውን በተመለከተ ነው። በፊት ገጹ እንግዲህ አሻድ ሬጻህ በሽዱር ሀይ በቀጥታ እንዲያውም እየተጸለመ በቪዲዮ እየተቀረጸ ድርጊቱን ወጣቶች የፈጸሙበትን ሁኔታ ጋዜጣው ዘግቧል። በዚህም የተጠረጠሩ ወደ 6 የሚሆኑ ተባብረዋልም የተባሉ በድርጊቱም አሉበት የተባሉ ወጣቶች በቁጥጥር ስር መዋላቸውን ጋዜጣው የተመለከተበት ሁኔታ አለ። የእስራኤል ሀዮም ጋዜጣም እንዲሁ በተመለከተ የሴናተር ሊንድዚ ግራሃምን ሞት በተመለከተ ዘግቧል። ከ1955 እስከ 2026 ዓ.ም ለ71 ዓመታት ያክል በህይወት የቆዩትና የእስራኤል ወዳጅ የሆኑት ሴናተር ከዚህ ዓለም በሞት መለየታቸውን በፊት ገጹ ሰፊ ቦታ ሰጥቶ ያቀረበበት ሁኔታ አለ። የእስራኤል ሀዮም ጋዜጣም በተመሳሳይ ሁኔታ የዚህ የእስራኤልን ብሔራዊ የክኔሴት ምርጫ በተመለከተ መቼ ይካሄዳል የሚለውን የዘገበበት ሁኔታ አለ። ጥቅምት 27 ቀን 2026 ዓመተ ምህረት ነው። እንግዲህ የዚህ የክኔሴት ምርጫ የሚደረገው 106 ቀናት የቀሩ መሆኑን ያመላከተበት የዘገበበትን ሁኔታ እናያለን። የእስራኤል ሀዮም ጋዜጣ በፊት ገጹ የእግር ኳስን ሁኔታ የግማሽ ፍጻሜ ጨዋታ ነገና ከነገ ወዲያ የሚካሄድ መሆኑን ዘግቧል። እንግዲህ ጋዜጦች በተመሳሳይ ሁኔታ የምርጫውን ሁኔታ አይተዋል። ሁለቱን ጋዜጦች ደግሞ ባልደረባችን አይቸው እንዲመለከታቸው እድሉን እንስጥ። አመሰግናለሁ ሰጠኝ። ያው ቪዲዮ ታረኖት እንግዲህ ከመጀመሪያ ሽፋኑ ላይ የምርጫውን ቀን በማስመልከት የጠቀሰው ሁኔታ አለ። ምርጫው በ27 10ኛ ወር ላይ ጥቅምት 27 እንደሚካሄድ ጠቅሶታል። ከዛ ወደ ውስጥ ገብተን በምናይበት ሰዓት በተለይ የውስጥ የምርጫውን በተመለከተ የውስጥ ፓርቲ ሽኩቻን በተመለከተ በሰፊውም የጻፉበትኝ ሁኔታ አለ። ይህም በቅድሚያ የውስጥ አለመግባባትን መፍታት የምንችልበትን መንገድ ማወቅ አለብን በማለት በሰፊውም መዝግቦታል። ጠቅላይ ሚኒስትር ቢንያሚን ናታንያሁም በተለይ በዚህ ምርጫ ውስጥ አንዳንድ ሰዎች በሚሰጡት ግምታዊ ሁኔታ ምናልባት ወደ ጦርነት ሊያስመልሱን ይችሉ ይሆናል የሚል ስጋት እንዳለም እየተናገሩ ይገኛሉ። አንዳንዶች ደግሞ ጠቅላይ ሚኒስትሩ በይህን ያህል ጊዜ ማግኘታቸው የሚያስገርም በማለት የተገለጹታል። ምክንያቱም ይህ ፓርቲ መንግስት አሁን ያለው መንግስት በስልጣን ላይ 4 ዓመት ይቆያል ብሎ ያስበው እንዳልነበር፣ ነገር ግን 4 ዓመት ሞልቶ ይህም ከብዙ ጊዜ በኋላ የሚል ጽሁፍ አለ። ቀደም ሲል የጠቀስካቸው ሴናተርም የእሳቸውም የቀብር ስነስርዓት ከዚህ ዓለም በሞት መለየትን በማስመልከት የተሰማቸውን ሀዘንም የጠቀሱበት ሁኔታ አለ። እኒህ ኮንግረስም የእሳቸው
በዚህ ዓለም በመትመልት በተለይ በእስራኤልና በአረብ ሀገራት በኩል ሰላም እንዲመጣ በከፍተኛ ደረጃ ሲሰሩ የነበሩና ጥሩ የእስራኤል ወዳጅ እንደነበሩ የሚታወቅ ነው። ወደ ሀሬጽ ስንመጣ ሀሬጽ ያው የኢራን ጉዳይም በዚሁም በሰፊው የተመለከተበት ሁኔታ ነው። ይህም የሆርሙዝ መተላለፊያ ባህር ወሽመጥን መዝጋቷን አሜሪካም ጥቃት ማድረሷን በማስመልከት እዚሁም በሰፊው ጻፈበት ሁኔታ አለ። የምርጫውን ሁኔታን በማስከተልም እዚህም የጻፉበት በሰፊው የተመለከቱት ሁኔታ አለ። ያው የእግር ኳሱን ሁኔታ የሞንዲያል ዓለም አቀፍ እግር ኳስ ሁኔታም ጠቅሰዋል። ይህንም በተመለከተ የሚጫወቱበታሉ። ጥሩ በዚሁን ወደ ውይይት እንለፍ። አይቸው እንግዲህ ክኔሴት ምርጫ ቀርቧል። 106 ቀናት ይቀራሉ። በአንድ በኩል ቅድመ ዝግጅት እየተካሄደ ነው። አዳዲስ ፓርቲዎች ይፋ የሆኑበትን ሰምተናል። ትላንት እንኳን በዚህ የቀድሞ ክኔሴት አባልና ምክትል ደህንነት ጥበቃ ሚኒስተር ቤት እስራኤል የተሰኘ ፓርቲ ማቋቋሙን አስታውቋል ጋዲ። እንዲሁም ደግሞ ሌሎችም በጥምረት እየፈጠሩ ነውና ይህን እንዴት ታየዋለህ? አጠቃላይ የምርጫው ሁኔታ አዳዲስ ፓርቲዎች፣ ነባር ፓርቲዎች ከሚያደርጉት ጥረት አንጻር። በድጋሚ አመሰግናለሁ። በቅድሚያ ይሄ ምርጫውን ሁኔታ ስንመለከት ቀደም ሲል እንደተጠቀሰውም እንግዲህ 3 ወር የማይሞላ ጊዜ ነው። ያው 3 ወር ማለት ይችላልህ ቀን የቀሩት ነው። በዚህ አጭር ጊዜ ውስጥ አዲስ ፓርቲ መስርቶ ወደ ምርጫ ይመጣለው ማለት ነው ትንሽ ከባድ መስሎ ይታየኛል። ለዛም በተለይ አሁን ቀድሞ የጠቀስከውን የቀድሞ የክኔሴት አባል ጋዲን በምንመለከትበት ሰዓት እጅግ በጣም አጭር ጊዜ ባለው ውስጥ ነው ይሄን ይዞት የቀረበው። ይሄ ወደ ኋላ ታሪክ ተመልሰን ስንመለከትም እኛ ኢትዮጵያኖችም እንደዚህ አይነት ፓርቲ የራሳቸውን መስርተው ወደ ምርጫ የመጡበት ሁኔታም አለ። ውጤቱ ምን ነበር የሚለው ማየት አለብን። እንግዲህ አንድ ሰው በተለይ ወደ ፓርቲ በዚህ በምርጫ በሚደረግበት ሰዓት መስፈርት አለ። ያ መስፈርት ምንድነው? ፓርቲው አንድ ወደ ክኔሴት የሚጠይቀው ወይም ለፓርላማ የሚጠይቀው ድምጽ ከ140 ምናምን ሺህ በላይ ድምጽ መቀበል አለበት። ይሄ የመጀመሪያው ዙር ማለት ነው። እንግዲህ በአራት ወንበር ተመድቦ ማለት ነው። አኹዝ ኸሲማ የሚሉት አኹዝ ኸሲማ ያን ለማለፍ መስፈርት የሚጠይቅ ነው። ያን ማሟላት እንችላለን ወይ? ያን የሚተካ ድምጽ አለ ወይ? አዲስ ፓርቲ ብናቋቁም ያንን እናሟላለን ወይ? እንግዲህ በእኛ ማህበረሰብ ስንመለከተው ወደ 180 ሺህ ተባለው እንግዲህ ያለው ከነዚህ ውስጥ ደግሞ ቢያንስ 90 ሺህ ነው የመምረጥ እድል ያለው። ያን ውስጣችንም የተከፋፈለ ነው። ስለዚህ አሁን የሚደረገው አሁን ለምሳሌ አዲስ ፓርቲ ጋር እንደተቋቋመ ለሄደበት ምናልባት ኃይሉን አጠናክሮ ወደ ነባር ፓርቲዎች ይሄው ይሄን ያህል ድምጽ ተከታይ መራጭ አሉኝ ምናልባት አስገቡኝ ብሎ እዛ ምናልባት ጥሩ ቦታ ለማስቀበል እንዲቀበል እየተደረገ ሊሆን ይችላል። እኛ ዞሮ ውጤታማ እንሆናለን ወይ ነው። አሁን በሌሎች ፓርቲዎችም በሊኩድም ለመምጣት የሚፈልጉ አሉ፣ በሌሎችም ለመምጣት የሚፈልጉ አሉ። ዞሮ ውጤታማ የሚኮንበት ሁኔታ ነው። እንግዲህ ምርጫው ሊጀመር ማለትም ሊካሄድ እስከ 3 ወር ምናምን ቀናት የቀሩበት 106 ቀን 3 ወር ከ16 ቀን ወይም ደግሞ 3 ወር ተኩል የቀረበት ሁኔታ እናያለን። ቅድመ ዝግጅቱን ማድረግ ይቻላል፣ ግን ጥምረት መፍጠር አንድ ላይ መሄድ ምን ይኖራል። ያው ሌሎችም አሉ እንደ ምሳሌ አድርገን ነው እንጂ ሌሎች ፓርቲዎችም አዳዲስ የገባሉ። ካሁን በፊትም ያስታወቁ ፓርቲዎችም አሉ። ግን ይሄ አኹዝ ኸሲማ ወይም ደግሞ ወደ ክኔሴት ለመግባት የመጀመሪያው መስፈርት ያልፋሉ ተብሎ የማያልፉም ብዙ የተወሰኑ አሉ። ህዝባዊ ግምገማዎች አሉ። እንደ ህዝባዊ ግምገማዎች ነው እንግዲህ ለማንኛውም ግን እንግዲህ መልካም እድል እንላለን ለማንኛውም ለተሳታፊዎች በሙሉ። ሌላው የእስራኤል ወዳጅ የነበሩት ሴናተር ሊንዲዝ ግራም በ71 ዓመታቸው ባልተጠበቀ ሁኔታ ህይወታቸው እንዳለፈ ሰምተናል። ብዙ ጥርጣሬዎችም አሉ። ብዙ እንዲሁ መረጃ ባይኖራቸውም ደና በጤነኛ እንደነበሩ ሰላም እንደነበሩ ነው ሲናገር የነበርና የእሳቸውን ሞት በድንገት ስንሰማ ሁላችንም አዝነናል። ከእስራኤል ጋር ጥሩ ግንኙነት የነበራቸው እንዴት አየኸው? የእሳቸው ሞት በእርግጥ ትልቅ
ጥያቄን የሚያስመጣ ነው። የአሟሟታቸው ሁኔታ አሁንም አነጋጋሪ ነው። በግልጽ ይፋ የሆነ ጉዳይ የለም። ሞቱ ቤት የሚባለው ነው ይፋ ሆኖ ያለው በአሁኑ ሰዓት። አዎ የእስራኤል ጥሩ ወዳጅ ነበሩ። እስራኤል በተለይ ጠቅላይ ሚኒስትር ቤንያሚን ኔታንያሁ እንዲሁም የፕሬዚዳንት ዶናልድ ትራምፕ ጥሩ ወዳጅ የነበሩና እስራኤል ከሌሎች ሀገራት ጋር እንዲያውም ከጠቅላይ ሚኒስትሩ ቀጥሎ ማለት ይቻላል በአሜሪካ ውስጥ ኢራን የኒኩሌር ቦምብ ባለቤት እንዳትሆን ቀንደኛ የሰሩ በጥሩ ሁኔታ ይህን ሲሰሩ የነበሩ እኒህ ሴናተር ናቸው። ጥሩ ወዳጅ የነበሩትኝ በጥሩ ሁኔታ እስራኤልንም ሲያገለግሉ የነበሩ ናቸው። እንግዲህ ነፍሳቸውን ይመረሳቸው አሟሟት ጠቅላይ ሚኒስትሩም ለዚህ ነው እንግዲህ አንተም በዜና ጠቅሰዋል። ጠቅላይ ሚኒስትሩም ከፕሬዚዳንት ዶናልድ ትራምፕ ጋር ሰሞኑን ሄደው ይገናኛሉ የሚባል ዜናም በእኛም ዘግበናል፣ ሰርተን ነበር። አሁን ሁለት ነገሮች ተገጣጠሙ ሲሆን ይበለጠ ወደ የመሄዱና በቀብር ስነ ስርዓታቸው የመገኘት ፍላጎት እንዳላቸው ያሳወቁበትና በጣም እጅግ ጥሩ የእስራኤል ወዳጅ የነበሩ ሴናተር እንደነበሩ ሁሉም የሚመሰክርላቸው ናቸው። ጥሩ አይቸው እናመሰግናለን። ወደ ቃለ ምልልሶች ደግሞ እንለፍ። መሸጋገሪያ ሙሉ የተከበራችሁ አድማጮቻችን ስርጭታችን እንደቀጠለ ነው። አሁን ወቅታዊ ዘገባ እናቀርባለን። በካን የዜና ክፍል የውጭ ዴስክ በተመለከተ ዜናዎችን የሚያቀርበው ራም ብራንድስ እዚህ ስቱዲዮአችን ይገኛል። ራም ቦኬር טוב, מה איתך? בוקר אור, שלום רב. אני בסדר, מה איתך? מה איתך? אתה בסדר, אבל המזרח התיכון לא בסדר. העימות נמשך בגלל מצר חורמוז, וארצות הברית תוקפת שוב את איראן. איך הולך עכשיו באזור הזה? נכון, בדיוק כמו שאמרת, ארצות הברית תוקפת באיראן כבר לילה שני ברציפות, וכמדומני זה לילה רביעי רק בשבוע האחרון, ותקפה יעדים בדרום איראן, למשל את נמל בנדר עבאס, שהוא מאוד חשוב ואסטרטגי, והטענה ולמה היא עושה את זה, תקפה כל מיני יעדים צבאיים, כמו מערכות מקם וכו', ועשתה זאת כדי לאפשר חופש שיט במצר הורמוז. הרי האיראנים תקפו ספינות לאחרונה, ספינות שלא שעו ולא צייתו להנחיות האיראניות של לשוט בנתיבים מסוימים, של אולי גם לשלם דמי חסות, אגרת מעבר וכו'. אז איראן תקפה את אותן סירות, ארצות הברית הגיבה בגל תקיפות, איראן הגיבה בתקיפות ליעדים אמריקאים במדינות האזור, וחוזר חלילה. ጥሩ እንግዲህ ያው የመካከለኛው ምስራቅ ውጥረት ውስጥ ነው። በሆርሙዝ የባህር ወሽመጥ ምክንያት ያው አሜሪካ ኢራንን ዳግመኛ ጥቃት እየፈጸመችባት ነውና እንዴት ነው የምንለው? አሁን ሁለተኛ ሌሊት ነው ጥቃት ስትፈጽም። በአንድ ሳምንት ውስጥ ደግሞ ለአራተኛ ጊዜ ነው አሜሪካ በኢራን ላይ ጥቃት እየፈጸመች ያለው። በተለይ በደቡብ ኢራን አካባቢ ባንዳር አባ ወደብ አካባቢ እንዲሁም ደግሞ የአየር መቃወሚያዎችን እያጠቃች ነው ያለ እንግዲህ አሜሪካ። ኢራናውያንም ደግሞ በአካባቢው ሀገራት እና በአካባቢው በሚገኙ አሜሪካ ቦታዎች ላይ በተለይ የጦር ሰፈሮች ላይ ጥቃት መፈጸሟን እንደቀጠለች ነው ያለ። እንግዲህ የአካባቢው ውጥረት እያለበት ነው። איפה הדרך הדיפלומטית שהיו בפקיסטן, שהיו במקומות אחרים? אז זו באמת שאלה טובה. שמענו את הנשיא טראמפ בשבוע האחרון אומר מזכר ההבנות מת, אין טעם להמשיך בשיחות, האיראנים הם חלאות, אי אפשר להאמין להם וכו'. כשהם מן העבר השני עדיין מותירת איזשהו נתיב לדיפלומטיה, אמר אני בכל זאת אשלח את קושנר, את וויטקוף, הם ידברו, אני לא מאמין שיצא מזה משהו, אבל בואו בכל זאת ננסה. בסופו של דבר מה שקורה פה, לפחות להבנתי, טראמפ לא באמת רוצה לחזור למלחמה, הוא מגביר את הרטוריקה, והוא מגביר גם את המעשים. וישראל רוצה לחזור, שומעים שישראל רוצה להמשיך במלחמה. אז זו נקודה נוספת ונפרדת, לפי דיווחים שונים, בארצות הברית בולמים את ישראל מלתקוף באיראן, מתוך חשש שאם ישראל תתקוף באיראן, תתקוף בעוצמה, וקצת תעבור קצת את הקווים, באופן כזה שיוביל להסלמה יותר רחבה. זה משהו שבארצות הברית לא רוצים, ובנוסף צריך להזכיר, ופה זה אגב
כישלון של טראמפ, כישלון גם של נתניהו, שבסופו של דבר איראן הצליחה, דבר ראשון, לכרוך את הזירה האיראנית עם הזירה הלבנונית, וזה גם חלק מהחשש למה לא רוצים שישראל תהיה מעורבת, למה גם איראן לא תוקפת כרגע את ישראל, ודבר שני, כמו שהתחלנו, העניין של מצר הורמוז, מעבר ימי בינלאומי חשוב, שהיה פתוח לכל לפני המלחמה, ואחרי המלחמה פתאום הוא עושה למחלוקת הגדול. እንግዲህ ዲፕሎማሲያዊ መንገድ ነበር፣ ጥረቶች ነበሩ በፓኪስታንም በሌሎች ቦታዎችም ይህንን ችግሩን ለመፍታት ነው ብዬ ጠየቁት። ያ የት ሄደ ነው የነበረው ሁኔታ። እንግዲህ ፕሬዝዳንት ትራምፕ እንደተናገሩት ያው የዲፕሎማሲያዊ መንገዱ የሞተ ነው ሲሉ ነበረ። ምክንያቱም እያበቃለት ነው ያሉበት ሁኔታ አለ። ያው እንደምናውቀው ኢራናውያን ተገዢ የሆኑ አይደለም ለዚህ ለዲፕሎማሲያዊ መንገድና ግን ያም ሆኖ የአሜሪካው ፕሬዝዳንት ዶናልድ ትራምፕ በጦርነቱ መቀጠል የማይፈልጉ መሆኑን ገለጸው። ከዛም እስራኤልም ጦርነቱ መቀጠል ትፈልግ ነበር። ይህን ግን እየሆነ አይደለም። ነገር ግን ኢራን ደግሞ ውጤታማ የሆነችባቸው አንዳንድ ነገሮች አሉ። የሊባኖስን ጉዳይም አያይዛ ነው እየሄደች ያለችው። በሆርሙዝ የባህር ወሽመጥም እንግዲህ የንግድ መርከቦች ሲያልፉ ገንዘብ የማስከፈል ፍላጎት እንዳላት ነው የሚነገረውና በአጠቃላይ ያለው ነገር ውስብስብ ነው። בואו נעבור לנושא אחר. בוונצואלה, מי שולט עכשיו, אמריקה או המקומים? זו שאלה נהדרת. בוא נזכיר שלפני ההרפתקה באיראן הייתה באמת הרפתקה בוונצואלה. זה היה עוד השנה בינואר הייתה פשיטה על קרקס שהוציאו את מדורו, ומה שהם חשבו שאותו דבר הם יכולו לעשות באיראן זה לא המצב, אבל מה שהם כן הצליחו לעשות בוונצואלה, לפי דיווח בניו יורק טיימס, מרקו רוביו, שר החוץ האמריקאי, הוא למעשה מין... מעלה נפט שם. נכון. וונצואלה, צריך להזכיר, זו המדינה עם עתודות הנפט הגדולות ביותר המוכחות בעולם. גם איראן עשירה בנפט, יש פה שתי מעצמות אנרגטיות. אבל לא אותו דבר. נכון, לא אותו דבר, אבל גם די מאוד דומה, לא בכדי ארצות הברית בעימות מולן. ובהוגן לוונצואלה, לפי אותו דיווח בניו יורק טיימס, מרק רוביו, שר החוץ של ארצות הברית, הפך למעשה למין משנה למלך של וונצואלה. הוא שולט מהחוק בוושינגטון על הכספים, על הכנסות הנפט של קרקס, על החלטות ממשלתיות, ואפילו על הצהרות פומביות של הממשלה הזמנית. אז בגדול מה שאנחנו רואים פה זה דלסי רודריגז, היא זאת שהחליפה את מדורו, את הסגנית שלו, ויש שיגידו שאולי גם סגרה דיל עם האמריקאים להיות זאת שמחליפה אותו, אז היא פה לא באמת שולטת בעניינים, מי שנותנים את הטון זה ארצות הברית, יש פה יחסים מאוד מורכבים ומאוד מעניינים. የቬንዙዌላ ጉዳይ ነው። ቬንዙዌላ እንደምትታወቀው በነዳጅ ምርቷ በዓለም የመጀመሪያ ደረጃዎችን ከሚይዙ ሀገራት ውስጥ ናትና ያው እንደሚታወቀው ባለፈው በጥር ወር ወይም ጃንዋሪ ወር አካባቢ ያው የቬንዙዌላን መንግስት ፕሬዝዳንቱን ማዶሮን እና ባለቤታቸውን በመያዝ አሜሪካ በቁጥጥር ስር ማዋሏ ይገለጻልና ማን ነው አሁን በዛች ሀገር የሚገዛ ነው? በትክክል በተጨባጭ ሁኔታ ከሩቅ የአሜሪካ ውጭ ጉዳይ ሚኒስትር ማርኮ ሮቢዮ ነው የሚገዙ የሚያስተዳድሩ የገንዘቡን ጉዳይ ነዳጅ ገቢውን ሁኔታም እሳቸውን ማዶሮን የተኩት ዴልሲ ሮድሪጌዝ የገዙ በእውነት በትክክል እሳቸው ኃላፊነቱን እየተወጡ አይደለም ነው ከሩቅ አሜሪካ የገዛች እንደሆነ ነው በውጭ ጉዳይ ሚኒስትሯ አማካኝነት የገለጸልንና ያው እንግዲህ በዛች ሀገር ብዙ ነዳጅ ስላለ ይሄንን ጥሩ ሂዶላታል አሜሪካ። ነገር ግን በኢራን ይህን ለማድረግ አስባ ነበር አሜሪካ፣ አልተሳካላትም። טוב, שחל לסיכום. רק נגיד שבעודנו מדברים פה עכשיו, אזעקות נשמעות בבחריין, כלומר, מדובר פה בסבב שעדיין לא נגמר, עכשיו. ואנחנו ממשיכים לעקוב. טוב, תודה. እንግዲህ በባህሬን አካባቢ ያው ያደጋ ጊዜ ያው ሚሳኤል ሲተኮስ የሚያመላክት ደወል እየተሰማ ነው ያለ። ያው ኢራን ממשיכה לתקוף נראה לי. נכון, לצערי נראה לי שאנחנו נכנסים פה למין מדיניות סבבים כזאת, בין אם זה ארצות הברית איראן או ישראל איראן, זה כרגע המצב נראה. טוב, תודה רם. እንግዲህ ያው በዚህ በአካባቢ ሀገራት ያለውን ውጥረት ነው የገለጸበት ሁኔታ በባህሬን ያው አዛካ እየተሰማ ነው። እንግዲህ የኢራንም የአሜሪካም ያለውን ሁኔታ እንመለከታለን። እናመሰግናለን። አድማጮቻችን መሸጋገሪያ ሙዚቃ